ኖ በቃ አንደኛ ሻወር፣ ሁለተኛ ሁለተኛ ሁለት እንቁላል በያንተ ፊት ፀጉር ላይ I don't understand. ሁለት እንቁላል like ሁለት እንቁላል ልስበር? ያ ሁለት እንቁላል ኖ በያንተ ራስ ያንተ ራስ አንተ ራስ ወርወረው ወይኔ ያንተ ራስ እንቁላል አንድ ላይ ወይኔ አንተ ራስ እንቁላል አንድ ላይ ያ እንቁላል ልወርውር እኔ ራስ ሶስተኛ he's kidding oh, okay ሶስተኛ አንተ ቁጭ በል በመሬት and ዘፈን የኔ ዘፈን with filter and ሌላ ድምፅ የኔ ዘፈን ምንድን ነው? Best of three ምን ማለት ነው? I'm so mad we said best of three no I'm so mad አንተ ሌባ tap guys everybody tap the screen tap the screen guys everybody tap the screen John አግባኝም but ነው አንድ ደቂቃ ይሄ ነው ሌላ ደቂቃ ሌላ ነው but አግባኝ you have to be a mystery guys tap guys let's go triple guys triple እንድታሰምርልኝ የምፈልገው ነገር ኦኬ እቺ ልጅ በምክንያት እዚህ ደረጃ መጣ እንድንነጋገር አድርጋናለች እቺ ልጅ ከዚህ በፊትም የተለያዩ ሰዎች ሰፖርት ሲያደርጓት ነበር ቤኪ የዚህ ልጅ እርዳታ ግን ድጋሚ እንዳይመጣ እሷም ተወቀው 4 ነጥብ እሱ እናወራበታለን እኮ ያለው እኮ እሱ ነው ቤኪ ይኸውልህ ልንገር ካሁን ቃሌ ምገባል አክብሬ ሐሳብን ሰምቻለሁ እኔ ከማንንም ጋር እንድንነጋገር እንድንወያይ ነው የምፈልገው ገባ ማንንም ሙኛ አይደለም ባላመንኩበት ሐሳብ ግን ስለምንተዋወቅ እንተላለፋለን የሚባል ነገር አይኖርም ሐሳብ ይመጣል በሐሳብ እንባላለን እንፋጫለን ቺሎን አስገባው ወይም አስገባት ቺሎን አንድ ቁጥር ምጽፈው ወይም ይጽፈው ስለዚህ እኔ የምፈልገው ምንድነው የአቢባ ጉዳይ ተመልሶ ሚዲያ ላይ እርዳታ ላይ በፍጹም ልናየውም ልንሰማው ይሄ የመጨረሻው ኦቨር ነው የመጨረሻው ምክንያቱም ቤኪ ይውልክ ድምጻቸው ያልታየ ድምጻቸው ያልተሰማ ማንንም የማያቸው ገስት ከአንድ ሰዓት በላይ ከሁለት ሰዓት በላይ የሚጽፉ ልጆች አሉ ቤኪ አንተን ፈልገው አሁንም እኮ እሷን እኮ የረዳ ሰው እኮ የለም እኮ ሙለሪ ቤኪ አዳምጠኝ ፐርሰናል ነኝ ቤኪ አትመልስልኝ ፕሊዝ ስሜቴን ስማ አዳምጠኝ ቤኪ አንተን ፈልገው የሆነ ገስት ቤት ስትገባ ቤኪ ብለው ደክሟቸው ችግራቸውን ሊነግሩ የሚፈልጉ ብዙ በር የተዘጋባቸው ልጆች አሉ ስለዚህ ማን የዘጋባቸው ይኸውልህ ቤኪ ልንገርክ ጥያቄ ነው እኮ የጠየቁት ማን የዘጋባቸው የምሊገባ አታርዝመው ልትሄድ ነው እኔ ማንንም አላስገባም ሐሳብን ሰምቻለሁ እታችን እናወርዳለን ልሄድ ነው ብለኸኛል ብዙ እርዳታ የሚያስፈልጋቸው ልጆች አሉ ቤኪ እያልኩ ያለሁት ብዙ እርዳታ የሚያስፈልጋቸው ልጆች አሉ ሙሌ አንድ ነገር ልናገር ጨዋታውን አታርዝመው ቤኪ ብዙ እኔ አላስረዘምኩም ተነጋገርን እኮ የሷን ጉዳይ እኮ ይኸውልህ ብዙ ይሄ ቃል የተደጋገመ ስለሆነ ነው እኮ ሙሌ እኮ ይኸውልህ ብዙ ቃሉ አልተደጋገመም ይሄ ብዙ ልጆች አሉ ቤኪ ብዙ ልጆች አሉ ብዙ ልጆች ሙላችን አንዴ ጨርሻለሁ አንዴ ነው ላውራ ከቻላችሁ ሰማለሁ ከጥይቻች ቤካዬ ማን ነው ለምትለው ነገር ሲጀመር ገስት ላይ ራሱ እድል የማይሰጣቸው እንዲገቡ እንኳን እድል የማይሰጣቸው ሰዎች ከታች ብዙ ጊዜ እኔ አያለው ማን ቤት ቻቺ ቤኪ እኔ ራሴን ወክዬ ነው እኮ የምጠይቀው እኮ እንደዚህ አትበለኝ አልፈቅድልህም ለመሰለክ አሁን ይኸውልህ ማን ቤት ሳይሆን ብዙ ልጆች አሉ ቤኪ ይኸውልህ ቤኪ አንተ ቤትም ብዙን ጊዜ ኮሜንት አነባለሁ እኔ ቤት አንቺ አምጥተሽ አላስረዳሽ አንተ ነህ ይኸውልህ ቤኪ አንዳንዴ እኔ ሳውራ አዳምጠኝ ከዛ ስህተት ካለብኝ ቻቺ ስህተት ነው ትክክል አይደለሽም በለኝ ወዴ አይመስልክም
እንደምናዳምጥህ አዳምጠን እድል ስጠለኛ እኔ ያመጣኋት ልጅ እግዚአብሔር ይስጥህ አስረድታታል። ግን ብዙ ሰዎች ይሄንን እድል ከታች ኮሜንት የሚጽፉ ሰዎች አሉ። ለእነዚህ ሰዎች ለእያንዳንዱ ኮሜንት ለሚጽፈው እርዳኝ ለሚጽፉ እድል ትሰጣለህ? ገዝተህ ላይ ታስገባለህ? የትኛውን ቦታ እርዳታ ቦታ ብንሄድ አያስገቡ። ሐላልና እውነት ነው ስናወራ። ለምን ያለህን የምታስረዳውን ሰው መጀመሪያ ሊጨርስ ነው የምትለው ቅድሚያ። ገባክ? እች ልጅ እኛ አሁንም ይልክ ቤካ ለምንድነው ወደ ዋናው ፖይንት ገብተን እች ልጅ ለአንዴና ለመጨረሻ ሁሉም ህዝብ ሆ ብሎ ይርዳት። ከዛ ድጋሚ አትመለስ። የሆነ አቋም ይኑራችሁ። እናንተ ስለምትተዋወቁ ብቻ አይደለም ሰው መርዳት ያለባችሁ። ረጅም ዓመት ስላወቃ ብቻ አይደለም መሆን ያለበት። ቤኪ አውቃለሁ ለሁሉም ሰው እኩል ነው ትረዳለህ። ግን ስለምንተዋወቅ ብቻ ደግሞ እየመረጥን አናልቅስ። እኔ ለማውቀው ሰው ብቻ አይደለም ስንት ይሄንን እድል ያላገኙ በህይወትና በነፍስ መካከል ያሉ ደግሞ ሰዎች እንዳለ አንርሳ። እች ልጅ ቢያንስ ስራን ያጣችው ገንዘብ የሌላት ህይወት ግን ለኪያ ቤት በነገራችሁ ኪያ ቤት አንዱ መተንፈሻ በግሊኮስ ነው የሚተነፈሰውና ለአንድ ግሊኮስ 2000 ብር ነው ኢትዮጵያ። ማርያም ኪያን ጠይቀው ከፈለክ ለአንድ ለዛሬ ማደሪያው 2000 ብር ነው የሚከፍለው። እንደዚህ አይነት ሰውም አለ። አንዳንዴ ቤካዬ አንተ ትክክል አይደለም እኔ ስህተት ነው ሙሌ ትክክል አይደለም ሳይሆን የሆነ መስመር ፍረ ሁላችንም ተሳስበን ተቻችለን ገባክ አንድ ሐሳብ ላይ ብንደርስ ባይለም ሁሌ የተረዳውን ሰው ድጋሚ እየረዱን እየደጋገሙ መርዳት ተገቢ ነው ብዬ አላስብም። አቋም ይኑረን። እቺ ልጅ ዛሬ ረዳችኋት፣ ኦኬ እግዚአብሔር ይስጣችሁ፣ በወጣ ይተካ። ጥሩ ነው። ማንም ሰው መልካምነት ለራሱ ለሰው ተብሎ አይደለም ሰው የሚረዳው። አትርዳ ሳይሆን አቋም የሆነ በቃ እቺ ልጅ ለአንዴና ለመጨረሻ ይዋጣላትም ችግሯ ምን እንደሆነ ቆይ አንዴ ሙሌ ችግሯ ምን እንደሆነ ትናገር። እርዱን መለወጥ እፈልጋለሁ ወደ ሀገርም እገባለሁ ካለችም የራሷን የሆነ አቋም ይዛ ትምጣ ትረዳ። ከዛ በኋላ ሱቅ መክፈት ከፈለገች ኢትዮጵያ መግባት ከፈለገች መዳም ቤት መግባት የምትፈልግ ከሆነ ሐሳቧን ጠይቋት ይደረግላትና ዳግመኛ አትምጣ። ለምን ሌሎቹም እንዳይረዱ እየተከላከለች ነው ብዬ ነው ማስበው። እንዴ እንደሷ እኮ ስንት መዳም ቤት አሉ። ቻቺ ይቅርታ አንዴ ቻቺ ቤኪ ሳትወጣ በፊት አሁን ቤኪ ይኸውልህ ጥያቄና መልስ አታርገው። ምናልባት ስራ ከሆንክ ወደ ስራ ሂድ፣ እኔ እናንተ በውስጥ እናወራለን። ሳትሄድ ግን አሁን እኔ ለምሳሌ እዚህ ጋር አንተ ባለህበት ላይ ቤኪ ለማንም ሰው ዲፌንድ እንዳታረግ። ፍሬንዶች ናቸው፣ ትቀራረባቸዋለህ። ለማንም ሰው ዲፌንድ እንዳታረግ። አንተ ራስን ወክለ ነው ማውራት የምችለው። ስለዚህ አሁን እዚህ ቤት ለምሳሌ 471 ሰው አለ። በህመም ላይ በጣም የምትሰቃይ እርዳታ የምትፈልጊ አንድ ሰው እስቲ ቁጥር ጻፊ። አሁን ምሳሌ ነው ካላችሁ ጻፉ። ህክምና የሚያስፈልግ ሁሉም ይጽፍልሃል። ምን ችግር አለው? ሁሉም ታስገባለህ። ቆይ አንድ ሰው ይኸውልህ ገንዘብ አላለም። አይ ቤኪ አሁን ቅድም ለጠየቀኝ ጥያቄ ይሄ ሁሉ የታመመ ነው ልትለኝ ነው? ሙሉ ይሄ ነው አዳምጠኝ። ይኸውልህ ቲክቶክ መንደር እኮ ነው ያለ ነው እኮ። ይኸውልህ አይ ነው ግን ይኸውልህ እኔ ያልኩ ወደ ሜን ፖይንቱ ስመጣለህ በጣም የሚታወቁ ሰዎችን ብቻ ለመርዳት ፑሽ ማድረግ የለብንም። መስራት ካለብን እርስ በርስ ተነጋግረን የምንሰራ ከሆነ እነዚህ ጽፈው የሚደክማቸውንም ልጆች ሰፖርት ማድረግ መቻል አለብን። ያውያን ጉዳይ እናወራበታለን። ከዛ ውጪ አንተም ወደ ስራ ሂድ፣ እኛ እንቀጥላለን። እኔ አንድ መጨረሻ የምናገረው ነገር አለ። በነገራችን ላይ ሙሉ እመቤቴን እመልክ እኔ አሁን ወረቀት ማሰራት እፈልጋለሁ፣ ግን እርዱኝ ብዬ አልመጣም። ለምን መዳም ቤት እየሰራሁ ስለሆነ እያጠረቃቀምኩም ቢሆን ያችን ብሬ እንዴትም ብዬ እግዚአብሔር ታውቃላችሁ። እሺ ለማንኛውም ይቅርታ ቻችዬ ሰዓቴን ልጠቀምና መልካም ቀን ለሁላችሁም። ጆን መጥቷል። ሰላም ብያለሁ ወንድሜ፣ እንዴት ነህ? በውስጥ በኩል እናወራለን፣ ያለውን ነገር በደንብ እናወራና ከእሷ ጋርም አገናኛችሁና ሰርክል አድርገን እናወራለን። መልካሙን ሁሉ እመኝላችኋለሁ። እህታችንን እንረዳለን፣ ሌላም ሰው ካለ እንረዳለን የአቅማችንን ያክል። እግዚአብሔር እንግዲህ ኢስት አፍሪካን ይባርክ። ይህንን ነው የምለው። መልካም ቀን። የኔንም ወረቀት አስብበት፣ ትረዳኛለህ። ከአንተ ቤት እንደውም እርዳኝ ብዬ ነው የምመጣው። እሺ ጆን ባባ እና የጊዜ ይቀጥሉ። ሌሎቻችሁ ሀሳብ ስለሰጣችሁ
ቆይ አንዴ ውዴ ጆንዬ እቃው ደርሶኛል። እሺ ቴንክ ዩ ሶ ማች ይናባት ክበርልኝ። እናቱ ስራ ቦታ እናውራ እንጂ ይሄንን ነገር ምንድነው? እቃው ደርሶኛል ነው ያልኩህ። አመሰግናለሁ። እሺ ቻቺ በጣም ነው የማመሰግነው። የኔ እናት ተባረኪ ብሩክኝ።